ጥረት የምታደርግ ሴትዮ ዛሬ በቁጥጥር ስር ውላለች። እንኳን ደስ አላችሁ። እያንዳንዱ ሚስጥር ምንም ሳይቀር ነው የተናገረችው። መጀመሪያ ያዛ ሰውየው ዋሴ የሚባለው ሰውየው ቤት ነው የምትሰራው ነበረው። እሱ አሰሪዋ ነው። ከዛ በኋላ በስራዬ ቀልጣፋ መሆኔን ያውቁ ከሰው ጋር ተሎ እንደምግባባት ስላወቀ የሆነ ስራ ልሰጥሽ ነው። ስለዚህ ያ ስራ በደንብ እንደምትወጪ አውቃለሁ። ስለዚህ ያ ስራ ስሪ፣ ከሰራሽ ይሄ ሙሉ የመኪና እቃዎችን የሚሸጥበት ሱቅ አለው። ያ ሱቅ ሙሉ ሱቁን ነው ማስረክብሽ። ግን አንድ ልጅ ከእስር ቤት እንዳይወጣ የምናረገው ልጅ አለ። ጋዜጠኛ ነው። እኛ ከስር ስር ተከታትሎ ስራችን በሙሉ ያበላሸ ብዙ ነገር የሚሰራን ጋዜጠኛ ነው። አሁን እስር ቤት ነው ያለው። ስለዚህ በዋስ መብት ሊወጣ የታገለ ነው። በዋስ መብት እንዳይወጣ ፋይሉ በሙሉ እኛ ደብቀን አግኝተ ነው ማቃጠል አለብን። ስለዚህ ለዚህ ነገር አንቺ እንደምትሰሪው እርግጠኛ ስለሆንኩኝ ነው ወደ አንቺ የመጣሁት። ስራው መስራት አለብሽ ብሎኝ ከዛ ከቀን ሰራተኛ ከምሰራው ከሱ ድርጅት አውጥቶኝ ጥሩ ብር ከፍሎኝ ለጊዜ ልሰራበት ጥሩ ብር ከፍሏት ከዛ በኋላ ፋይሉ ሙሉ በሙሉ ካመጣች በኋላ ሱቁን ሊያስረክባት ቃል ገብቶላት ተነጋግረው ነው የሚኪ ፋይልን ለማግኘት የምትሯሯጠው ነበረው። የሚኪ ፋይል ለማግኘት ብላ ነው የያሬድን ልጅ ወይስ የሚኪ ጠበቃ ልጅ የታገተችው ነበረው። ግን አልሆነላትም። እያንዳንዱ ምንም ነገር ሊሆንላት አልቻለም። እንደምታውቁ የያሬድ ልጅ ወይስ የሚኪ ጠበቃ ልጅም በብዙ ልፋትና በብዙ መከራ በብዙ ፍለጋ ልጁም ተገኝታ ከእናት ከአባቶቿ ተቀላቀላለች። በዚህም ደስ የሚል ጉዳይ ነው። ዛሬ ግን የሚኪ ፋይል የደበቀች ወይስ የሚኪ ፋይል ይዛ የምትሽከረከረው ሴትዮዋ ናት የተያዘችው። ሚስጥርም እያንዳንዱ ነገር አውጥታ ነው የተናገረችው። የሚያሰራኝ ሰውዬው ነው ሚኪ ከእስር ቤት ሊወጣ ማይፈልገው። እሱ ልጅ መውጣት የለበትም። እሱ ከወጣ እኛ ጉዳት ይደርስብናል። ብዙ ነገር አድርጎናል። ስለዚህ በምንም ተአምር እሱ መውጣት የለበትም ብለው ነው የእሱን ፋይል ሆነ ብዬ የምፈልገውን የነበረው ብላ ነው የተናገረችው። ስለዚህ በመጨረሻም ፋይሉ እጇ ውስጥ እንዳልገባ ለምንድነው ፋይሉ የምትፈልጊው የነበረው ተብላ ስትጠየቅ ማይኪ ከእስር ቤት እንዳይወጣ በምንም ተአምር ሚኪ የእስር ቤት እንዳይወጣና የዋስ መብት እንዳይሰጠው ነው የምናሯጠው የነበረው። ግን እህቴን አስበላች ነው ያለችው። ይሄ በሙሉ ያደረገችው የገዛ እህቷ ናት። በቃ ወንጀል አትስሪ፣ ሰውን እስር ቤት ሆኖ አንቺም ነገ ወልደሽ የልጅ ላት ልትሆኝ ትችያለሽ። እናቱ የሚኪ እናት ታማ ሆስፒታል ገብታለች። ብዙ ጭንቅ ውስጥ ነው ያለችው የተባለው። ስለዚህ ቅርብን ይሄ በወንጀል የሚሰራ ነገር ኋላ በህግ ያስጠይቀናል። ህግን የሚያስከፍል ነገር ነው። ያ ስለሆነ አሳልፈሽ ብሰጫቸው ይሻልሻል ና ስትላት ጊዜ አንቺ እህት አይደለሽም፣ ከሃዲ ነሽ፣ ክደሽኛል፣ በእነሱ ቀይረሽኛል ብላ ነው የሰደበቻት የነበረው። እሷ ግን የብርዋን ሊያልፋትና ልትቀማ ስላልፈለግነች ነው ሚኪ እስር ቤት ሊበሰብስ የፈለገችው የነበረው። ግን ፈጣሪ ማላለም። ለእውነት ስትቆሙ ሁሌ ፈጣሪ ነው የሚያግዛችሁ። ጭራሽ ምናለችው? የፈለከውን ብር ልስጥህና ቶ ይሄ ፋይል የሚኪ ፋይል ቶ ሚኪ እዛ እስር ቤት ይሁን። ሚኪ እስር ቤት ከሆነ እኔ ብዙ ገንዘብ ነው ማገኘው፣ ብዙ ብር ነው እጄ ውስጥ የሚገባው፣ ሀብታም ልሆነ እችላለሁ። አሁን ለጊዜ በተሰጠኝ ብር ላንተ ልስጥህና ቶ ፋይልም ምንም አትጠይቀኝ። እኔም የህግ አካላት አሳልፈህ አስጠኝ። ምክንያቱም ብዙ ብር ነው የሚከፈለኝ። እሱ ምን እስር ቤት ምንም የሚሆነው ነገር የለም፣ ይቀመጥ እዛ እስር ቤት ነው ያለችው። አዎ ልክ ናት። እሷ ደስተኛ ሆና ትኖራለች። የሚኪ እናት ደግሞ እዛ ጋር መከራዋ እያየች ነው። መከራውና ስቃይዋ ያየች ነው። እንደምታውቁ ሚኪ እስር ቤት ነው የተወረወረው። እህቱ ታግታለች። እናታቸው በጣም ጭንቀት ውስጥ ነው ያለችው። አሹም ቢሆን በጣም ተጨናንቀዋል። የሚኪ ጉዳይ ሁላችንም አሳስቦናል። ነጌ ከነጌ ወዳ ይወጣል። ባለፈ ገና ይወጣል ተብሎ ነበረ፣ ለጥምቀት ይወጣል ተብሎ ነበረ። ያው እስካሁን አልወጣም ሚኪ። ጉዳዩ ደግሞ ያልወጣበት ሚኪ እንደዚህ ከስርስር ያሉ ጠበቃዎችን ከስርስር ያሏቸው ፋይሉ እጃቸው ውስጥ አስገብተው ነው ሚኪን እዛ እስር ቤት እንዲኖር ያደረጉት ነበረው። ግን ዛሬ ተሳክተዋል። ሙሉ በሙሉ ባይሳካም ግን ዋና የሚኪ ኬዝ
የሚኪ ኬዝን የያዘች ሴትዋ ሚኪ ከእስር ቤት እንዳይወጣ የምታደርግ ሴትዋና የሚኪ ፋይል የያዘች ሴትዋ ተይዛለች። ማን እንደሚያሰራት ከማን ጋር እንደምሰራ ስማቸው ማን ማን እንደሆነ ምን እንደሚሰሩ እያንዳንዱ ነው የተናገረችው። ስለዚህ እሷም በመጨረሻ ለህግ አሳልፎ ነው የሰጠዋት። የሚያሰራት ሰውየውም ደውለትና የሆነ የምንቀጣጠርበት ቦታ አለ፣ እዛ ቦታ ወስዳችኋለሁ፣ እዛ ቀጥረውና እዛ ቦታ ወስዳችኋለሁ፣ ከዛ በኋላ እናንተ መያዝ ትችላላችሁ። ዋና እሱ ነው ከእስር ቤት ሊወጣ የማይፈልገው፣ ይሄም ስራ ያሰራኝ እሱ ነው። በጭራሽ እሱ ጋዜጠኛ ከእስር ቤት መውጣት የለበትም ብሎ ነው ብዙ ጊዜ ስልክ የሚያወራው ነበረው ነው ያለችው። ስለዚህ ይሄ ሰውዬው እርግጠኛ ነኝ የመኮንን ሰው ነው። ምክንያቱም የመኮንን ሰው ነው ይሄ ነገራቶች በሙሉ የሚሰሩት እንጂ ሌላ ሰው ባዳ ሰው አልመጣም። ምክንያቱም እንደምታውቀው ሚኪ ምንም አይነት ወንጀል የሰራው ነገር የለም። ምንም ነገር ያደረገ ነገር የለም። የቀን ስህተት ነው፣ እሱም ሲያመልጥ ነው አበበ ላይ ተኩሰዋል እንጂ ሌላ ምንም አይነት ነገር የሰራው ነገር የለም እንደምታውቁ። ስለዚህ ያ ሳምሶም የሚባል ሰውዬው የቀጠረው አቶ መኮንን ሊሆን ይችላል፣ ማንን ሰው አይደለም። ምክንያቱም መኮንንና አበበ አንድ ናቸው፣ ስራቸውም አንድ ነው። እንደምታውቁት እያንዳንዱ ተለቅመው ነው እስር ቤት የገቡት። ያ ታሞ ሐኪም ቤት ገብተዋል፣ ያም ታሞ ሐኪም ቤት ገብተዋል። ግን ሐኪም ቤት ገብተውም ስራቸው የሰሩ ነው ማለት ነው። ለምንን አበበ ሐኪም ቤት ገባ፣ ለምን ተመታ፣ ለምን ታመመ ነው። ስለዚህ አበበን ሐኪም ቤት እንደገባ ሚኪም እዛ መበስበስ አለበት፣ እስር ቤት መበስበስ አለበት ብለው ነው ፋይሉን እንዳይገኝና ትርምስ አድርገውት ሚኪ እዛ እስር ቤት እንዲቀርቡ የፈለጉት ነበረው። ሚኪ በቅርቡ እንደሚወጣ ሊሆንም ተናግረዋል። ሚኪ እስር ቤት ነው፣ በህግ ከለላ ውስጥ ነው ያለው፣ ምንም አይሆንም። ግን የእናቱ ጭንቀት የባሰ ነው የመጣው። እናቱ የታመሽ ነው የመጣችው፣ ጭንቀት ውስጥ ነው ያለችው። የእሱን እንኳን የባሰ ሲባል እሱ ይወጣል ተብሎ የታገሉ ያሉ በመጨረሻ ልጇ ታግታለች። አስቡት፣ ሴት ልጇ ናት ከጎኗ ያለች፣ ቢያማት ምን ብትሆን ሁሉ ነገር የምታገዛ ሴት ልጇ ናት ያጣችው። እና እናት አይደለች? በእናት በዚህ ልክ መጨከን ለሚኪ ሳይባል በእናት ላይ በዚህ ልክን መጨከን ደግሞ አግባብ አይደለም። እናት ምንም ነገር መቀየር የላት። ልጇ እንኳን ለሰከንድ ስታጣ የምትጨነቅ እናት ናት። እሷ ግን በአንድ ልጇ ስትፈተን እንዴ! እሷም እናት እኮ ናት፣ ሰው እኮ ናት። እንዴት በዚህ ልክ መፈታተን ከባድ እኮ ነው። ባልሰራችው ስራ ልጆቿን መጥፎ ባይሰሩ ጥሩ ነገር በሰሩ፣ ሰውን እናግዝ። ሰው መጎዳት የለበትም። ሰው በሀገሩ በጥሩ ሁኔታ መኖር አለበት ባሉበት ነው ዛሬ ዋጋ የሚከፍሉት እንጂ ማጅራት መቺ ሆኖ አይደለም፣ ሌባ ሆኖ አይደለም፣ የሰው ገንዘብን ሰርቆ አይደለም፣ የሰውን ኪስም ዘርፈው አይደለም፣ መጥፎ ነገር ሰርተውም አይደለም። እውነት ስለሰሩ ለሀቅ ብለው ስለቆሙ ዛሬ እናታቸው እንድትሰቃይ። አንዴ እኮ ብታሰሩም ብታገቱ እኮ በአንድ ልባቸው እኮ ነው። መሀል ላይ ያለ ሰው እኮ ነው በምንም ነገር ባይሆኑ ስቃይ ውስጥ ነው የሚገባው። ስለዚህ አሁን እናታቸው ስቃይ ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው። በዛ ላይ ደግሞ ያማታል። በየጊዜ ሐኪም ቤት ነው የምትመላለሰው። ቼክአፕ ተደርጌ እንኳን በጣም ጥንቃቄ ማድረግ አለብሽ ነው ተባልኩኝ ነው ያለችው። እና በዚህ ልክ ለምን በእናት ላይ እንደሚጨከን እኔ አላቅም። እናት ያላችሁ እናንተ በእናታችሁ ላይ በዚህ ልክ መጨከን አግባብ አይደለም። አንድ ሰው እናቱን አባቱን በስነ ስርዓት የሚወድ ከሆነ የሌላው ሰው ቤተሰብም ደግሞ ማክበር መውደድ ግድ ይለዋል። ግን እነዚህ ሰዎች እንደዚህ አይነት ባህሪ የለባቸውም። ሁሉ ነገር ለራሳቸው ጥቅም ብሎ ብቻ ስለሚሽከረከሩ ስለሌላ ሰው ህይወት ምንም ያገባቸው ነገር የለም። እና ለሚኪም እናት ምንም እንዳትሆን ዱዓ አድርጉላት። የሚኪም እህት ካለችበት ከነዚህ ከመጥፎ ሰዎች ወጥታ እናቷም ደስተኛ ሆና ቤተሰቦቿም ፍቅረኛዋም አሹም ሚኪ ደግሞ እስር ቤት ሆኖ በጣም ጭንቀት ውስጥ ነው ያለው የተባለው በእህቱ ጉዳይ ላይ። ምክንያቱም ታገተ ሲባል በጣም ነው የተጨናነቀው የተባለው። እስር ቤት ሆኖ ገና ጭንቅ በጣም ከባድ ነው ማለት ስሜቱ ባናቀውም ብቻ ከባድ እንደሆነ እረዳዋለሁ። እና እነዚህ በስራ ተፈተው እህታቸው ወደ ቤት ተመልሳ ሚኪም ተፈተው ሁላቸውም ደስተኛ የሚሆኑበት ኑሮ ቅርብ ያድርግላቸው። እኔ በጣም ነው ያሳዘኑኝ። ብቻ አላህ ይደርስላቸው። ሌላ ምን ይባላል? እህታቸው ምንም ሳትሆን ከእነሱ ጋር መታ የምትቀላቀልበት ጊዜ ቅርብ ያድርግልን። እነዚህ ሀገራችን ላይ ደግሞ ወንጀል የሚሰሩ ሰዎች እያንዳንዳቸው የእጃቸውን አግኝተው አንገታቸው ደፍተው እስር ቤት ተወርውረው ሌላ ሰው ፈየው ብሎ የሚኖርበት ጊዜ ቅርብ ያድርግልን እላቸዋለሁ። በገዛ ሀገራቸው ገብተው መውጣት መስራትም አልቻሉም።
አንድ ቤት በዚህ ልክ መሰቃየት ደግሞ አግባብም አይደለም። ብቻ ላይ ያለው ነው የሆነው እና እላችኋለሁ። ሁላችሁም ዱዓም ጸሎት አድርጉ። ወዳችኋለሁ። ለቤት አዲስ ከሆነችሁ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።